ጌታ ይባረክ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ሆይ አመሰግንሃለሁ ስለ ዛሬው ቀን ተመስገን። ስለ እህቶቼ ሰላም አውጥተህ ሰላም ስላስገባህን ተመስገን። በኢየሱስ ስም አሜን። ክብር ሁሉ ለኢየሱስ ይሁን። ባለፉት ሳምንታቶች ስለ መንፈስ ቅዱስ ተማረን። ምን ያህል ላይፋችን እንደተቀየረ አይታችሁታል አይደለ? እንትናችሁ አልተቀየረም? አመለካከታችሁ በውስጣችሁ ያለውን ጸሎት ህይወታችሁ ለየት አላለባችሁም? ተለማመዳችሁት አይደለ? ከኩክዬማ ስናወራ ነበር ከሌሎችም እህቶች ጋር። በጣም የሚገርማችሁ ነገር እዚህ ከተማርነው ስለ ልሳን ከተማርናቸው ሰዎች ጋር ነበር አብረን የቆየ ነው። በሄድንበት ቦታ እዛ አምልኮ ላይ ከዚህ መንፈስ የተነሳ እዛ መናገር ጀመሩ፣ በልሳን መናገር ጀመሩ። በጣም ነው ደስ ያለኝ። አዎ አረግዬ እህትዬ በኋላ ትመሰክሪያለሽ። ክብር ሁሉ ለኢየሱስ ይሁን። እዚህ ተማረች፣ መንፈስ ቅዱስ በውስጧ እንዳለ ገባት። እጅን ማንም አልጫነ፣ ገባች፣ ሄደች። እያመለክን ነበር፣ ተሰባስበን ነበርን። መንፈስ ቅዱስ ነካት በልሳን ራሴት። መንፈሱ ሲመጣ እንደዛ ነው። ሌሎችም ብዙ የተሞሉ አሉ። ክብር ሁሉ ለኢየሱስ ይሁን። ይሄ የምንማረው ትምህርት በእውቀት ደረጃ አይደለም። ገባችሁ? መንፈስ ይመጣል፣ አርነት ያወጣናል ወደ ሌላ መንገድ አይደለ? እስከ ዛሬ ተምረናል፣ ስርዓት ሆኖብናል አይደለ? ቸርች ስንሄድ ተለማምደናል። መባ መሰብሰብ፣ ጌታ ይባርክ ማለት፣ ቃል አምልኮ፣ ከዛ በኋላ መሄድ። ይሄ ልምምድ ሆኖ ዘመናት በቃ ሃይማኖታዊ ስርዓት ለማድረግ ወደ ቤተ ክርስቲያን እንሄዳለን እንጂ ከቤተ ክርስቲያን የምንጠቀመው ነገር እስከሚጠፋ ድረስ አሁን እንደውም አብዛኞቻችን ከቤተ ክርስቲያን እየቀረን እንደ ኦንላይን ሁሉ በቃ ጀምረናል፣ ወይ ብቸኝነት መርጠናል፣ በግሩፕ መሆን መርጠናል። ምክንያቱም የምንቀበለው ነገር የለም። ሃይማኖታዊ ስርዓቶች ብቻ ናቸው እንጂ የምንቀበለው ከመድረክ ላይ የምንቀበለው ነገር እስከማይኖር ድረስ ቤተክርስቲያንን ሪጀክት እያደረግን ነው። ከአሁን ወዲያ ግን እንደሱ አይሆንም። ከተከፈተ መልእክተኛ ነው የምንሆነው። መልእክት እንሰጣለን። መልእክቱ ደግሞ ሰዎችን ይቀይራል አይደለ? ስብከት እናቆማለን። ምክንያቱም ከእውቀት የተነሳ ካለን የተነሳ ብዙ ተናግረናል። ከዛ በኢንፎርሜሽን ነው የምንገባባው። አይገርምም? ቅድም እኮ እንደዚህ ነበር ኢንፎርሜሽን ደረጃ። ከዛ በኋላ ህይወታችን ስናየው፣ ትዳራችንን ስናየው፣ ጓደኝነታችንን ስናየው፣ ኢኮኖሚያችንን ስናየው፣ ከእግዚአብሔር ጋር ያለንን ግንኙነት ስናየው ዜሮ ነው። ከዛ በኋላ ቸርች እንሄዳለን፣ ሃሌሉያ እንላለን፣ እናመልካለን፣ አስራት መግባም እንከፍላለን። ልክ ከቸርች ስንወጣ ሌላ ህይወት፣ ትዳራችን የተመታ ነው፣ ኑሯችን የተመታ ነው። ካወደ እንደሱ አይደለም። እንማራለን፣ ትዳራችን ላይ እንማራለን፣ ከጓደኛ ጋር እንማራለን፣ ጸሎታችን ላይ እንማራለን፣ አገልግሎታችን ላይ፣ ባዲው ላይ፣ ህይወታችን ላይ ለውጥ ማምጣት አለበት አይደል እንዴ? እግዚአብሔር ከተናገረ ለውጥ ማምጣት አለበት። ደግሞ በራሳችን ስለማንችለው ማረግና መኖር የምንችልበትን ጸጋውንና መንፈሱን ሰጥቶናል። ስለዚህ ምንም አይነት እንትን አይኖረንም። አብሶ አሁን በባዲ ኦፍ ክራይስት ውስጥ ሁሉ ነገር አለ። ዴሊቨረንስ ለሚፈልጉ ጸሎት እንጸልያለን። ከአጋንንት ስራት ነፃ ያወጣሉ። ጌታ ይባረክ። ሌላ ትምህርት ከፈለግን ደግሞ 3፣ 4፣ 5 የትምህርት አይነት ሞልቷል። ፐርሰናል የሆነ ችግር ካለ ደግሞ ክፍት ነው ስልካችን፣ 24 ሰዓት ክፍት ነው። ማንም ሰው መደወል ይችላል። በዚህ ሰዓት ምናምን ካለ ጊዜ ምናምን አስተካክለን 24 ሰዓት መገናኘት እንችላለን። ሪዝን የለንም። ከእግዚአብሔር ቤት ለመራቅ ምንም አይነት ምክንያት አይኖረንም። ትምህርቶች አሉ፣ የዩቲዩብ ትምህርቶች አሉ። መጸለይ እንኳን አቃት የምንል 24 ሰዓት የጸሎት ቤት አለ። ስለዚህ ሁሉ ነገር ጌታ አመቻችቶልናል ለመማር፣ ልባችንን ለመስጠት፣ ከእግዚአብሔር የሆነውን ነገር ለማወቅ። ከሁሉ በላይ ደግሞ መጀመሪያውን ማንን አስተማረን? መንፈስ ቅዱስን አስተምሮናል፣ በራሳችን እንዳልሆንን። ክብር ሁሉ ለኢየሱስ ይሁን። ዛሬ ሌላ እይታ ውስጥ ነው የምንገባው። በቃ ይሄን ትምህርት ከማስተማሪ በፊት እኔ ራሴ ምን እንደሆነ ትምህርቱ አላውቀውም። አይዲያውን ነው የሰጠኝ። አብረን ነው የምንማረው። ክብር ሁሉ ለኢየሱስ ይሁን። የምንማረው ትምህርት ምንድነው? የእግዚአብሔር አባትነት። አባት የተመታ ነው። አሁን ስለ አባት የተመታ ነው። ምክንያቱም አባትነት ትርጉም ጭንቅላታችን ውስጥ ተበላሽቷል። ምክንያቱም የእግዚአብሔር አባትነትን ከምድራዊ አባትነት ጋር ስላገናኘ ነው። እግዚአብሔር አባ ሲባል በፍጹም አይገባንም። የእግዚአብሔርን አባትነት አስቀምጠ ነው ቀጥታ ያተኮርነው ወዴት ነው? ወደ ኢየሱስ ብቻ ነው። ስለዚህ ሁሉ ጊዜ ራሳችሁን እስቲ ተመልከቱ። ኢየሱስ ጧት ስንነሳ፣ ኢየሱስ ከሳት ስንነሳ፣ ኢየሱስ ነገሮችን ለማሸነፍ፣ ኢየሱስ አብንና ሆሊ ስፒሪትን አስቀምጠናል።
ስለዚህ አንዳንዴ ሳናስበው እኛ ራሳችን ወደ ኦንሊ ጂሰስ እየተቀየርን ነው። ገባችሁ? ኢየሱስ ላይ ብቻ ነው ያተኮርነው። ግን የነገር ሁሉ ጅማሬ የሆነው ይሄ ሁሉ እንዲመጣ ኢየሱስ በምድር ላይ እንዲመጣ ምክንያት የሆነውን እንኳን አላወቅነው። በጭንቅላታችን ውስጥ ሁሉ ጊዜ ስናስብ ኢየሱስ ክርስቶስ በምድር እሱ ብቻ ፈቅዶ እንደመጣ አድርገን ነው የምንቆጥረው። ስለዚህ ኢየሱስ ዋጋ ከፈለልኝ፣ ኢየሱስ መጣልኝ፣ ኢየሱስ አረገልኝ። ኢየሱስ ነው። ገባቸው? ሁሉን ነገር ኢየሱስ ላይ አድርገነዋል። ትሪኒቲን አውጥተነዋል። የእግዚአብሔርን ሙሉ ስራውን አውጥተነዋል። መለኮትን አውጥተነዋል። ደህንነት መምጣታችን፣ ዓለም መፈጠሩ፣ በህይወት መኖራችን ሁሉ አንድ ቦታ ላይ የሚጠቀለል አይደለም። ዘላለም ላይ የተጠቀለለ በአብ በወልድ መንፈስ ቅዱስ የተሰራ በትሪኒቲ ውስጥ ያለ በመለኮት የተሰራ ነው እንጂ በአንዱ አካል ላይ ብቻ እንድናተኮር እግዚአብሔርም አይፈቅድም። አብም በአብነቱ መመለክ አለበት፣ ወልድም በወልድነቱ፣ መንፈስ ቅዱስም በመንፈስ ቅዱስነቱ። ይሄ ማለት ስል እየከፋፈልናቸው አይደለም። ኢየሱስ ስላልን አብ ይቀየማል ማለት አይደለም። ኢየሱስ ስላልን ወልድ መንፈስ ቅዱስ ይቀየማል ማለት አይደለም። ኢየሱስ ከበረ፣ መለኮት ከበረ ነው። መንፈስ ቅዱስን አመለክን፣ አብ ወልድ መንፈስ ቅዱስ ተመለኩ ማለት ነው። አብን አከበር ነው፣ አብ ወልድ መንፈስ ቅዱስ ተከበሩ ማለት ነው። ይሄ ማለት ወይኔ እሱን አክብሮላታልና አብዝቶታል፣ ቆይ ወደ እኔ እስኪመጣ ድረስ ጠብቅለታለሁ፣ ቆይ አይባባሉም። አንድ ነው፣ አንድ ናቸው። የአብ ወልድ መንፈስ ቅዱስ አንድ ነው። ክብሩን ሁሉ አንዱ ስንሰጥ መለኮት ነው እንዳለ የሚከበረው። ኢየሱስ ሲባል ኢየሱስ ብቻ አይደለም የሚወስደው። ለዚህ ነው ኢየሱስ በምድር ላይ ሲመላለስ እኔ አብ እንዳለኝ ነው ማድረገው አለ። አንተ ቸር ሲሉት እኔ አይደለሁም ቸር አብ ነው አለ። ምክንያቱም አብ ሲከብር ኢየሱስ እንደሚከብር ያውቀዋል። ኢየሱስ ሲከብር አብ እንደሚከብር ያውቀዋል። መንፈስ ቅዱስን ስናከብረው ወልድ እንደሚከብር ያውቃል። እንደዚህ የተያያዘ ነገር ነው። ያበበ የከበደ የሚባል የለም በሰማያዊ ዓለም ውስጥ። ክብር ሁሉ ለኢየሱስ ይሁን። ስለዚህ አሁን ምን አድርገነዋል? አብን ረስተነው፣ ምንጩን ረስተነው፣ አሁን አንዱ ላይ ብቻ አተኮረናል። ክብር ሁሉ ለኢየሱስ ይሁን። ይሄ እውነት ያበራልን፣ አንደኛ ያበራልን መንፈስ ቅዱስ ነው። መንፈስ ቅዱስ ኢየሱስን አበራልን። የደህንነታችን ውጤት የሆነውን ኢየሱስ በራልን። በዛ ውስጥ የዘላለም ሕይወት አገኘን። ክብር ሁሉ ለኢየሱስ ይሁን። ዋጋ የከፈለልን እንደ ሰው ከድንግል ማርያም የተወለደልን፣ የተገረፈልን፣ የሞተልን፣ የተነሳልን ኢየሱስ ነው። ስሙ ይባረክ ለዘላለም። ስሙ ይባረክ። አብ ያከበረው ነው፣ መንፈስ ቅዱስ ያከበረው ነው። ለዘላለም ደግሞ በሰማይ ስሙን እየጠራን የምንኖረው ለማን ነው? ከስም ሁሉ በላይ ለተሰጠው ለኢየሱስ ነው። እናመሰግኗለን። ነገር ግን በዚህ መልክ ብቻ አንመልከተው። ክርስትናችን ዋን ሳይድ አይሁን፣ አንድ ሳይድድ አይሁን። ገባችሁ? ክርስትናችን ሙሉ ነው መሆን ያለበት። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። በአንድ አምላክነታቸው አዎ ትሪኒቲው ነው፣ መለኮት ነው፣ አንድ አምላክ ነው። ነገር ግን በእኛ ህይወት ላይ ሶስቱንም ማየት አለብን። አብንም ማወቅ አለብን ማን እንደሆነ፣ ወልድንም ማወቅ አለብን ማን እንደሆነ፣ መንፈስ ቅዱስን ማወቅ አለብን። የሶስቱ ማንነት ነው ደህንነታችንን ሙሉ የሚያደርጉልን። ደህንነታችን በምድር ላይ ሙሉ የሚሆነው ሶስቱንም ስናቅ ነው። ባለፈው ምን ተባባልን? ኢየሱስን በማወቃችን የዘላለም ሕይወት አለን አይደለ? ነገር ግን ያ የገባንን እውነት በሰማይ የዘላለም ሕይወት ያገኘነውን እውነት በኢየሱስ የተደረገልን እውነት እንዴት አድርገን በምድር ላይ እንኑር? ግራ ገብቶናል። ኢየሱስን አውቀነዋል፣ ግን የምንመራው በዚህ ዓለም አሰራር ውስጥ ነው። የምንመራው በራሳችን ፈቃድ ነው። ስለዚህ እንባን ተባልንና ማንን አስተዋወቀን? መንፈስ ቅዱስን አስተዋወቀን። ዋው! ለካስ ኢየሱስን ላቀው የምችለው ከመንፈስ ቅዱስ ጋር ባለኝ ህብረት ነው። እኔ የእግዚአብሔር ቤተ መቅደስ ነኝ፣ የመንፈስ ቅዱስ ማደሪያ ነኝ። መንፈስ ቅዱስ ማለት እኮ ኃይል አይደለም። መንፈስ ቅዱስ ማለት እኮ መንቀጥቀጥ አይደለም። መንፈስ ቅዱስ ማለት ልሳን አይደለም። መንፈስ ቅዱስ አምላክ ነው። አምላክ በውስጤ ያለ። ስለዚህ እሱ ነው ወደ ኢየሱስ የሚመራኝ፣ ወደ እውነት ሁሉ የሚመራኝ። ገንጻ ምን አደረግን? ህብረታችንን ከማን ጋር አደረግን? ከመንፈስ ቅዱስ ጋር አደረግን። ምክንያቱም ዮሐንስ ላይ ህብረታችሁ ከአብ ከልጁ ከወልድ ከመንፈስ ቅዱስ ከአብ ጋር ይለናል። ስለዚህ ህብረታችን ከሶስቱም ጋር ነው መሆን ያለበት። ለኛ ላይ በሚገለጡበት አብ የሚገለጥበት የራሱ መንገድ አለ። ወልድ የሚገለጥበት የተገለጠበት የራሱ መንገድ አለ። መንፈስ ቅዱስ ደግሞ ለኛ የሚገለጥበት የራሱ መንገድ አለ። ስለዚህ ሶስቱንም ባላንስ ማድረግ አለብን። ዛሬ የምንማረው ስለማን ነው? ስለ አብ ነው። አባታችን
አባ ማን ነው? ወይ ፕሬስ ጋድ። እኔ እንኳን አሪፍ አባት ነኝ እኮ ለቡቡዬ ሲፈልግ ይዘላል። በቃ አይደለም ቡቡዬ ያ አንዳንዴ ሲያጠፋ ቀጠዋለሁ፣ ግን ያውቃል ቢቀጣም ምን ሲል አባት ነኝ እኔ መልካም አባት ነኝ ብዬ ነው ማሰበው። ሙሉም አይደለሁኝ ግን መልካም አባት አም ጉድ አም ፋይን ደህና ነኝ አይደለ ቤትዬ? የስ ምስክርነት እየጠየቃችሁ ነው። እንደማይተማመን ሰው አይደለ? አሪፍ ነው እያረጋገጥን ነው የምንሄደው። እንደማይተማመን ባልንጀራ በየመንገዱ አይደለ ቤትዬ እያልኩኝ እሰይ ክብር ሁሉ ለኢየሱስ ይሁን። ነገር ግን በተቻለኝ መጠን የአባትነትን ሮል ለመያዝ እሞክራለሁ። የኛ የእግዚአብሔር አባትነት ለምንድን ነው የማናነሳው? ለምንድን ነው ቦታ የማንሰጠው? አባ ብላችሁ ጊዜ ሰጣችሁ ቆይ አባት ዛሬ አመሰግነዋለሁ፣ አባ ዛሬ ቆይ ለአባቴ ነው ምናምን ብለን እስቲ አስባችሁ ታውቁታላችሁ? በፍጹም አስበነው አናውቅም። አብን ጊዜ ሰተነው ቆይ አብን ዛሬ ማምለክ አለብኝ፣ ለአብ ቦታ መስጠት አለብኝ። ይሄ ሳምንት እንደውም ከአብ ጋር ነው ህብረት ማድረግ ያለብኝ። አብ እግዚአብሔር አባቴ ነው ምናምን ብለን ቦታ ሰተነው እኮ አናውቅም። ለምን እንዳልሰጠነው ታውቃላችሁ? የአብ ፍቅር ስላልገባን ነው። ምክንያቱም እያንዳንዳችን እስቲ አባታችንን እንመልከት። አብዛኞቻችን አባቶቻችንን አናውቃቸውም፣ ወልደው ጠፍተዋል። ሌሎቻችን አባት የሚባለው ነገር ክፉ ነው፣ ሰካራም ነው፣ እናት የሚደበድብ ነው፣ ወልዶ የጠፋ ነው፣ ቤት ውስጥ እያለ የሌለ ነው፣ አቅርቦት አያረግም፣ ልብስ አይገዛም፣ ይጨቃጨቃል፣ ምድራዊ የሆነ ነገር። በፍጹም የአባትነት ፍቅር በአእምሯችን የለም። አላሳደገንም፣ ከቤት ውስጥ ይመጣል አላስተማረንም፣ ምን ጎደለሽ እንዴት ይሁንልሽ ምናምን አላለንም። ከላይ ነው ያለው። አንዳንዶቻችን እንደውም አናውቅም፣ እናት ነች ያሳደገችን። አባት እንደውም በቤት ውስጥ የሚፈራ ባልሆነ በሞተ እስኪባል ድረስ የምንመኝ ሰዎች ነን። ስለዚህ የአባት ፍቅር በፍጹም ሊገባን አይችልም። ስለዚህ እግዚአብሔር አባታችሁ ነው ሲባል ኖ በፍጹም የትኛውን ቦታ እንስተው። አሁን ብዙ ጊዜ እሱም ብቻ አይደለም፣ ከእግዚአብሔር ጋር ብቻ አይደለም፣ ወደ ትዳር እንኳን ስንሄድ በአባት ካላደረግን፣ በአባት አቢውስ ከተደረገን፣ አባት እናትን ሲጎዳ ካየን፣ አባት በቤታችን ውስጥ ከሌለ፣ ስለዚህ በጎረቤት አባቶች ነው የእንትና አባት ብለን የምናየው። ወይንም የነሱ አባትነት ስለሚያስቀናን እኛ ባደግን ቁጥር ምንድን ነው የምንለው? አባት ፍለጋ ነው የምንሄደው። ስለዚህ ባል ፍለጋ እናቆምና ወንድን ስናገኛቸው መታቀፍ ነው የምንፈልገው። ገባቸው? ምክንያቱም የአባትነት ፍቅር በውስጣችን የለም። ልጆች ጎረቤቶች ሲታቀፉ ስላየን ወይንም እኛ ስላላደግን ወይንም የአባት ጥበቃ በቤት ውስጥ ፕሮቴክሽን ስለሌለ ስንወጣ ከቤታችን ከባል ይልቅ የምንፈልገው አባትነትን ነው። ስለዚህ ከቦይፍሬንድ ጋር ስንገናኝ ምን እንዲያደርገን ነው የምንፈልገው? አብሮ ከመተኛት ውጪ የአባትነት ስፒሪት እንዲኖር፣ እንዲያቅፈን፣ አይዞሽ እንዲለን። ስለዚህ ሁል ጊዜ ሳናቀው በወንድ ስር እንሆናለን። ገባቸው? በወንድ ስር እንሄዳለን። ወይንም አብዛኛው ሴቶችን አሁን እንደዚህ ሳማከራቸው ቡቡዬ ፕሊስ ሳማከራቸው አብዝተው ከወንድ ጋር የሚተኙት ገላቸውን አሳልፈው የሚሰጡት ከጀርባቸው የአባትነት ፍቅር የለም። ስለዚህ መታቀፍ ስለሚፈልጉ በወንድ ውስጥ መታቀፍ ያለ ይመስላቸዋል። ለዚህ ነው ገላቸውን አሳልፈው አብዛኛው ጊዜ የሚሰጡት። ገባቸው? እንዲታቀፉ ነው፣ ፕሮቴክሽን ፈልገው ነው። ገባቸው? ይሄን ነገር ግን ወንድ ጋር አናገኘውም። የወለደ ሁሉ አባት አይደለም፣ ወንድ ሁሉ አባት አይደለም። አባትነት ኢዝ ስፒሪት፣ መንፈስ ነው። አባትነት ኃላፊነት ነው። አባትነት ተንከባካቢነት ነው። አባትነት ምንጭ ነው። አባትነት አቅራቢነት ነው። ገባቸው? ስለዚህ የእግዚአብሔር አባትነት ከምድር አባትነት ጋር ስላቆራኘ ነው እግዚአብሔር አባት ነው ሲባል በፍጹም አንፈልግም። ስለዚህ ሁሉ ጊዜ
ጌታ ሆይ አትጠብቀኝም ወይ? ጌታ ሆይ አጋንንት በእኔ ላይ ሲወጣ አባት ሆይ ለምን ተውከኝ? እግዚአብሔር ወይ ለምን ተውከኝ? ኢየሱስ ወይ ለምን ተውከኝ? ምን ሁል ጊዜ ለምን ተውከኝ? ለምን አላረክልኝም? ለምን አልሆነልኝም? ጭቅጭቅ። ጸሎታችንን እስቲ ይዩት። የአባትነት ፍቅር ስላልገባን የአባት ሕይወት በምድር ላይ ያለው ግዛልኝ ጭቅጭቅ፣ ጠዋት ሲገባ ጭቅጭቅ፣ ከእናት ጋር ጭቅጭቅ፣ መጽሐፍ ይገዛልኝ ጭቅጭቅ። ገባ? ኑሮም እሱም የተመታ ነው። እሱም ደግሞ በልጅነቱ አባት የለውም። እሱ ራሱ የራሱ አቢዩዝ የሆነበት አለ። እሱ ራሱ የራሱ ችግር አለው። በአባቶቻችን ላይ እየፈረድኩኝ አይደለም። እነሱም ደግሞ ስናያቸው እንደኛ ልጆች ነበሩ እኮ። ስለዚህ የእነሱም እናትና አባት እኮ አቢዩዝ አድርገዋቸዋል። ገባቸው? የራሳቸው ምክንያት አላቸው። አባት ላይ እጃችንን እናንሳ እያልኩኝ አይደለም። የኔን አባት ሳየው ከአባቱ ጋር ያለውን ግንኙነት ሳየው የአያታቸውን ታሪክ ስሰማ ሁሉም አቢዩዝ የተደራረገ ነው። ምክንያቱም አንዱ አባት ወደ አንዱ አባት የሚያስተላልፈው አባት ነው ተብሎ የተማረበትን የአባቱን ነገር ነው ይዞ የሚያመጣው። ከሌላ ሊያመጣ ይችላል። ገባችሁ? እግዚአብሔር ረድቶት ደህና ቤተሰብ ውስጥ ካልተወለደ በስተቀር የአባትነት ፍቅር ከሌለው እንደፈለገ ነው የሚያሳድገው። አባቱ ሚስቱን ሲደበድበ ያህል እሱ ደግሞ ይወርድና ሚስት እኮ ካልተደበደበች አትገዛም የሚለውን ስፒሪት ይዞ ይመጣል። ስለዚህ አባት ያስተማረውን ለአባቱ ይሰጣል። እዛ ውስጥ ደግሞ እኛ ልጆች ነን። ምን ሲያደርግ ነው የምናየው? አባት ያንን ነገር ሲሰራ ነው የምናየው። እቤት ውስጥ አይገኝም አባት። እሱ ተፈልጎ ነው የሚመጣው። ጥበቃ የለውም፣ ፍቅር የለውም። ስለዚህ ደግሞ በዛ እናድግና እኛም አባት ስንሆን አባት ያስተማረኝ ነው ሌላ ኬት ላመጣ እችላለሁ አይደለ? ከዛ ያብስና ሌላ በሽታ ደግሞ ይፈጠራል። የአባት ፊገር ስለሌለ ከማን ጋር እንጣበቃለን? ከእናት ጋር እንጣበቃለን። ስለዚህ የእናት ስፒሪት ደግሞ በጣም መጥፎ ስፒሪት ነው። በጣም መጥፎ ስፒሪት ነው። ሳናስበው በዓለም ላይ የእግዚአብሔርን አባትነት የሰረቀ የእናትነት መንፈስ ነው። እሱም በደንብ እንመለከተዋለን። ምክንያቱም ከእናት ጋር በጣም ስለተጣበቀን ሰይጣን እዛ ላይ ተቀየረና ማንን ማምለክ ተጀመረ? እናትን ማምለክ ተጀመረ። እስቲ ከእናታችን ጋር ያለውን ቅርኝነት ከኔ ጀምሮ እዩት። እናቴ ነው፣ እናቴ አርጋልኝ ነው፣ እናቴ ጸልያልኝ ነው፣ እናቴ ነው የምወደው፣ እናቴ እኮ ለኔ የምታስብ ነች፣ እናቴ እኮ አሳድጋኛለች፣ ለብቻዋ ሸፍናኛለች፣ ከሁሉ እኔን ትወደኛለች፣ ከሌሎቹ ለየት ያልኩ ነኝ ምናምን እያለን እናት አምልኮ ውስጥ ገብተናል። ገባችሁ? እግዚአብሔር በሚሰጠን ፍቅር ሳይሆን አባት ጋር ያላገኘነውም እንወስደውና ለማን እንሰጣለን? ለእናት እንሰጣለን። ስለዚህ ሳናስበው አጋንንታዊ በሆነ እኛ ፍቅር እንለዋለን፣ ግን አጋንንታዊ በሆነ ቁርኝት ውስጥ እንገባለን። ያለ እናቴ መኖር አልችልም እንላለን። ገባችሁ? እናቴ ላይ እንላትና እናት ማምለክ እንጀምራለን ሳናስብ። ለብዙዎቻችን እናቶቻችን ጣዖት ናቸው። ከእናቶቻችን ተለዩና እንደዚህ ብንባል እምቢ የምንል አይነት ስፒሪት ነው በውስጣችን ያለው። በጣም ተጣብቀናል። ምክንያቱም አባት ስለሌለን ወደ እናት ተጣብቀናል። ከክርስትና ውስጥ ከመጣን በኋላ ይሄን ስፒሪት እንሰብረዋለን። ክብር ሁሉ ለኢየሱስ ይሁን። እኛ አንድ አምላክና አንድ አባት አለን። እሱ ሲገባን ለየት እንላለን። እግዚአብሔር በሚሰጠን ፍቅር እናቴን ወዳታለሁ እንጂ አባት ስለሌለኝ ምናምን ስለሌለኝ እናት ዋጋ ስለከፈለች እናቴ ጋር አልጣበቅም። ከዛ ሁሉ መነቀል አለብን። ክብር ሁሉ ለኢየሱስ ይሁን። የእናት ፍቅር የሰጠኝ የአባት ያለመኖር ነው። አያቸው? ከእናቴ ጋር ያጣበቀኝ የአባት ያለመኖር ነው እንጂ እውነተኛ እናት ባላንስ የሆነ ህይወት ውስጥ ብንሆን አሁን ቡቡዬ እንለዋለን። ማንን ነው የምትወደው ስል ርብቅያ የወንድሜ ልጅ አለች። በጣም ስማርት ነች። ገና 4፣ 5፣ 6 ዓመቷ ላይ ስማርት ነች። እና እናትና አባቷ ማንን ነው የምትወጂው ሲሏት አደባልቄ ትላለች። አራዳ ነች። ሁለቱንም አደባልቄ ሁለቱንም ወንድምዬ አራዳ ነች። ወይ ርብቅዬ 10 ዓመቷ ላይ ነው የወጣው። እናትየዋን አይቻታለሁ። እዚህ አለች መሰለኝ። ንግስት እያለሽ እኔ በስንት ዓመቷ ነው የወጣሁት? 9 ዓመት 10 ዓመቷ ላይ ነው የወጣሁት። አሁን አግብታ 2 ልጆች ትወልዳለች። 21 ዓመት ሆነኝ ከወጣሁ። በኢየሱስ ክርስቶስ አባቶ ተመስገን። አግብታ 2 ልጆች በ10 ዓመቷ ነው የተለያየ ነው። ቤተሰቦቼ 10 ነበሩ እኔ ስወጣ። አሁን ወደ 66 ነው 84 ደርሰዋል። ተባስተው አንድ ሻንጣ ይዤ ልሄድ ነበር። አሁን አልሄድም። እንዴ አባል እንዴ አልሄድም፣ አልመጣም። ሀገሬ ከፈለጉ እነሱ አንድ ባንድ ይምጡ። እኛም አለን ብሩክ።
አሜን። አንቺ አልተወለድሽም ሚኒሶታ። ክብር ሁሉ ለኢየሱስ። ስለዚህ ቡቡ ምን ይላል? ቡቡ ማንን ነው የምትወደው ስንለው ሁለታችሁንም ይላል። በቃ ትላንትና ሲለን ነበር እንዲህ ነው የምወዳችሁ ብሏል። እንዲህ ነው የምወዳችሁ። ገባል? በአባት የኛ አብረው መኖር የእሱን ደስታ እናየዋለን። በቃ ሲፈነጭ እንዋለን። ምክንያቱም ባላንስ አድርጎ ነው የሚያድገው። ገባችሁ? አሁን አባትየው አቢዩዝ የሚያደርግ ከሆነ የሚወጣ ከሆነ ምን ይሆናል? አባት ስለሌለ ቡቡ ምን ውስጥ መደበቅ ይጀምራል? በእናት ውስጥ መደበቅ ይጀምራል። ስለዚህ ምን መሆን ይችላል? ባል እንኳን ሆኖ ሲሆን ምን አይነት ባል ነው የሚሆነው? ገባችሁ? ተንከባካቢ ባል። ገባችሁ? የአባትነትን ሮል እንኳን አንዳንድ የምንረሳ ባሎች አሉ። በጣም ከእናት ጋር ከመጣበቃችን የተነሳ የአባትነት ስሜታችን ይሰረቅብናል። እንደውም እዚህ ሀገር ማማ ቦይ የሚባል ነገር አለ። በቃ ከእናቱ ስራ ይወጣል። 48 ዓመቱ ነው፣ እናቱ ስር ነው ያለው። ከሚስቱ ጋር ሲጣላ ሮጦ እናቱ ጋር ነው የሚሄደው። ስለዚህ ሚስትየዋ ራሱ እሱ ማማ ቦይ ነው ትለዋለች። ምን ልላችሁ ፈልጌ ነው፣ የባልነት ሮል የአባትነት ሮል ስለሌለ ምን እንሆናለን? ሳናቀው ከማን ጋር እንጣበቃለን? ከእናታችን ጋር እንጣበቃለን። ሰይጣን ደግሞ በጣም መናጢ ስለሆነ ምን ያደርጋል? ይኸውላችሁ እናት እኮ ማለት ይልና ስብከት ውስጥ ይገባል። ከዛ በኋላ ኢየሱስን ያስተውንና ፈጣሪውን ያስተውንና አብ አባትን ያስተውንና በማን አምልኮ ውስጥ ከተተን? በማርያም አምልኮ ውስጥ። ገባችሁ? የእናትነትን ፍቅር አያችሁ፣ ምድራዊ ቀየረውና ማን እንድትመለክ አደረገ? በብዙ ቦታ ኢን ሚሊየንስ። አሁን ሳውዝ አሜሪካ ውስጥ ካያችሁ በታች እንዳለ ይሄ ሜክሲኮ፣ ቺሊ ምናምን፣ አርጀንቲና ምናምን፣ ፔሩ፣ ኮሎምቢያ ምናምን እንዳለ የምን አምልኮ ነው? የካቶሊክ አምልኮ ነው። ካቶሊክ ደግሞ የተመሰረተችው ቤት ላይ ነው፣ በማርያም ላይ ነው የተመሰረተችው። ገባችሁ? ስለዚህ ምን አድርጎታል? አባ ቢባሉ አይገባቸውም፣ እናት ይልሃል። አሁንም እኛ ጋር ተብሏል፣ ማርያም ከሌለች እንትና የለም፣ ኢየሱስ የለም፣ ኢየሱስ ከሌለ አብ የለም፣ አብ ከሌለ ትሪኒቲ የለም። ዓለምን የምታድኗ ማነች? ማርያም ነች። ገባችሁ? ወዴት ውስጥ እንደምንገባ ገባችሁ? ሳናቀው ወደ ማርያም አምልኮ ውስጥ እንገባለን። ከየት የተነሳ ነው? ምድራዊ ከሆነ የአባት አብዛኛው ዓለም ላይ ያለ ህዝብ ሁሉ ከአባት ጋር የተቆራኘ ችግር አለበት። ስለዚህ አጋንንት ተጠቀመበትና አባት ሲባል ኖ አንፈልግም። አባት አሁን ይገባናል። ሲገባን ታያላችሁ። ይሄ ነው እንደ አባቴ፣ ይሄ ነው እንደ አባቴ። ማን ምሳሌ ይሁነን? ምሳሌ ጠፋ። ማንን እናርሲ? አሪፍ አባት ብለን ማንን እንጠቁም? ገባሽ? ጎረቤትሽ አባትሽ ያው አቢዩዝ አድርጎናል። ጭራሽ ሬፕ ሁሉ የሚያደርጉ አባቶች አሉ። ብዙዎቻችሁ ተፈውሳችኋል፣ ይገባኛል። ጌታ ይባረክ። አቢዩዝ የተደረጉ እህቶች አሉ፣ በአባቶቻቸው ከአባቶቻቸው የወለዱ አሉ። ግልጽ አድርገን ነው መነጋገር ያለብን። አባቴ ልጄ አባቴ ነው ያሉኝ አሉ አለ አቢዩዝ የተደረገ። ስለዚህ የእግዚአብሔር አባትነት ለዚች ልጅ ብነግራት እንዴት አድርጋ ልትቀበል ትችላለች? ገባችሁ? የእግዚአብሔር አባትነት አንደርስታንድ ልታደርገው አትችልም። ክብር ሁሉ ለኢየሱስ ይሁን። ስለዚህ ምን ማድረግ አለበት? ይሄ የተሰረቀ ኢየሱስ ሆሊ የተሰረቀ የአባትነት ባህሪን እናስመልሳለን። ገባችሁ? ከዛ ከነገሮች ትወጣላችሁ። ከሰው ጋር መጣበቅን እንተዋለን። እናታችንን፣ ወንድሞቻችንን፣ ጓደኞቻችንን እንዴት መውደድ እንዳለበት እሱ ራሱ ነው ሊሰጠን የሚያስፈልገው። እኛ ተደብቀን አንዳንዴ በወንድሞቻችን ስራ አለን። ምክንያቱም አንዳንድ ወንድሞች እናትም አባትም አይኖርም፣ እነሱ አባት ሆነው ያሳድጋሉ። መልካም ነው ይሄ፣ ስፒሪቱ ካላቸው መልካምነት ነው። መውለድ አይደለም ወንድም ስለሆነ አይደለም፣ ግን የአባትነት መንፈስ ካለው አንድ ሰው አባት ነው። አባትነት ወንድነት አይደለም፣ መውለድ አይደለም፣ ስፐርም መስጠት አይደለም፣ አብሮ መተኛት አይደለም። እሱ አይደለም አባትነት። እንደሱማ ከሆነ አዞም ይወልዳል፣ ቀማልም ትወልዳለች፣ አደንጓድ ምን ሁሉም ይወልዳሉ። እነሱ አባት ናቸው እንዴ? አይደለም። መውለድ አይደለም አባትነት። አባትነት ምንጭነት ነው፣ ጠባቂነት ነው፣ መንከባከብ ነው። ገባ? የራሱን መልክ መስጠት ማለት ነው። ፕሮቴክሽን ነው፣ ጋሻ ነው። ገባችሁ? ባህሪ ነው፣ ማንነት ነው። ገባ? እግዚአብሔር አባታችሁ ነኝ ሲል ወለድኳችሁ ላይ ነው ያቆምነው። እኛ እግዚአብሔር አባት ነው፣ ኢየሱስን ሰጠን። በቃ ዳሴት። ከዛ ውጪ የእግዚአብሔር አባትነትን ደፍረን እንኳን አልመረመር ነው፣ ማን እንደሆነ እንኳን አላወቅ ነው። እግዚአብሔር አባትነቱ ሲገባ ነው ክልተው ነው የምትይው። ቤትሽ ገብተሽ ተኝት
በዛኑ ልክ አሳያቸዋለሁ። አባት ከሆነ ይሉታል። እስቲ አንተ የእግዚአብሔር ልጅ ከሆንክ ይሉታል ኢየሱስን። ሲወለድ ጀምሮ እስኪሞት ድረስ በፈተና ውስጥም ሆነ እስኪጠፋ ድረስ እስቲ አባት ከሆነ አይለቅም። የሰይጣን ዋናው ሆሊ ስፒሪት ስም ይባረክ። የሰይጣን ዋናው መሰረቱ የእግዚአብሔርን አባትነት እንድንረሳ ነው። የእግዚአብሔር መሰረት ኢየሱስን አልለቀቀውም ነው እኮ የምላችሁ። ኢየሱስን አልለቀቀውም። እስቲ እግዚአብሔር ልጅ ከሆንክ ይሏል። የት? ምድረ በዳ ላይ። ከዛ በኋላ መስቀል ላይ እስቲ እግዚአብሔር ልጅ ከሆንክ፣ እስቲ እግዚአብሔር አባት ከሆነ፣ እስቲ ደግሞ እሱ አባቱ ከሆነ እስቲ። ገባችሁ? አውቁ። አያገኘንም፣ ነፃ እንወጣለን። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ሆይ አመሰግንሃለሁ። ስለዚህ የተሰረቀ ማንነት አለ እዚህ ጋር፣ የተዘረፍነው ማንነት አለ። ክርስቲያኖች ተሰርቀናል። ክርስቲያኖች ተዘርፈናል። ክርስቲያኖች በፍጹም አይናችን ታውሯል። በምን? በዓለም ላይ ባለው ሲስተም ውስጥ አጋንንት የእግዚአብሔርን አባትነት ዘግቶብናል። ኢየሱስ ይባረክ። ዛሬ የምንማረው የእግዚአብሔር አባትነት ለኛ ምንድን ነው? ምን ያህል ነው እግዚአብሔር የወደደን? መውደዱስ ምንድን ነው? አባት ነኝ ሲል ምን ያርጎ ነው? ምን ሰርቶ ነው እግዚአብሔር እኔ አባታችሁ ነኝ ሲል? አባትነቱስ ደግሞ ምን ያህል ነው የተገለጠው በህይወታችን? እስከ መቼ ድረስ ጅማሬ ያለው ፍጻሜ ያለው የአባትነቱ? አባትነቱ የሆነ ቦታ ይሄድና ከባህሪያችን ጋር የሚያያዝ ነገር አለው። ሆሊ እግዚአብሔር ከባህሪያችን ጋር የሚያያዝ ነገር አለው አባትነቱ። ስናጠፋ አያት አጎት ይሆናል። ስናረገው ደግሞ አባትነት ያስጠጋናል። አንዳንዴ ያርቀናል፣ አንዳንዴ ይቀርበናል። ከኛ ከምናረገው ቅድስና ጋር፣ ከኛ ጸሎት ጋር፣ ከኛ አምልኮ ጋር፣ ከኛ ህብረት ጋር፣ ከኛ በልሳን አብቦ ከመጸለይ፣ ከኛ በአስራት ታማኝነት ጋር ይያያዛል። ምክንያቱም አራዳ ይሆንን ነው። አባቶቻችን አሪፎቹ ደግሞ ትንሽ ጠጋ ያሉት ተማሪ ከሆንሽ እኔ እኮ እንደዚህ ያደርግልሻል። እስቲ ውጤትሽን አምጪ። ስንት አመጣሽ? ጎበዝ፣ ይገዛልሻል፣ ልብስ ይደረግልሻል። ጨዋ ከሆንሽ ትወጫለሽ። አረ ጓደኛ ጋር እንሂድ፣ እስቲ ይሄን አስተካኪ፣ ካስተካከልሽ ትሄጃለሽ ምናምን ተብለን ምን ተሰጥቶናል? የሆነ ነገር ስናረግ የአባት መልካምነት በዚህ መንገድ ነው የሚገለጠው ብሎ አባቶች አስተምረውናል። አያችሁ። ስለዚህ አንዳንድ ትንሽ የአባትነት ቤተሰብ ትንሽ ያሳደጉን ደግሞ ሌላ ደግሞ የተበላሸ ባህሪ እናመጣለን። ምን እናደርጋለን? አባት ሆይ እኔ እንደዚህ እኮ አድርጌያለሁ፣ እኔ እኮ በቅድስና ሄጃለሁ፣ እንዴት ዝም ትለኛለህ? ስለዚህ ለምን አታረግልኝም? ምን እያደረግን ነው? አባትነቱን በምን ልንገዛው? በገንዘብ ልንገዛው፣ በስራ ልንገዛው፣ በቅድስና ልንገዛው ኖ። የእግዚአብሔር አባትነት ከምንም ጋር አያይዝም። አባ አቤት 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 ታብዳላችሁ። የሆነ ሲገባችሁ ጸሎታችሁ ሁሉ አባ ኢየሱስ። ለምንድን ነው አባ አባ ብላችሁ? ለምንድን ነው ልክ ሲመጣ አባታችሁ ነው ብላችሁ ጸልዩ ያለው? ለምንድን ነው መንፈስ ቅዱስ ለምንድን ነው መጥቶ አባ አባ የምንልበትን መንፈስ ሰጠን ያለው? ለምንድን ነው? ለምንድን ነው? እሱን ስንባንን አቤት አካሄዳችሁ፣ ህይወታችሁ፣ አመለካከታችሁ ለየት ይላል ከአባት ጋር ያለ ግንኙነት። አባትነት ስለተሰረቀን ፕሮቴክሽን የሌለን ያህል መስሎናል። ፍርሃት ውስጥ አባትነት ስለተሰረቀን ሰይጣን እንደፈለገ የሚያንገላታን መስሎናል። ክፍተት ያገኘ ልክ ኃጢአት ስንሰራ አባት ከጀርባ የታባሽ ማሰር ያለሽ ቅድም ነግሬሽ አልነበረ ምናምን የሚል ስፒሪት ነው በውስጣችን ያለው፣ ከጀርባ ከኋላ የሚከተል አባት እንዳለን። ስለዚህ ኃጢአት ስንሰራ ወይኔ ምን ይሆን? ምን ሊኖረው? ትዳሬ ሊበላሽ ይሆን? ይሄ ነገር ሊሆን ይሆን? ወይኔ ኃጢአት ሰርቻለሁ፣ ወይኔ መባ አልከፈልኩኝ፣ ወይኔ አስራት አላረኩኝም፣ ወይኔ ቅድም ዋሽቻለሁ፣ ምን ሊያደርገኝ ይሆን? ይገርፈኝ ይሆን? በምን ይቀጣኝ ይሆን? ስለዚህ አባትነት ምን አድርገነዋል? የሆነ አውሬ ከኋላ ወይንም ሃይማኖት ደግሞ አስተምሮናል አይደለ? አጥፍቻለሁ አባ ብላችሁ ስትሄዱ ስንት አጠፋሽ? 58 40 ጊዜ ስገጂ የታባሽ ጀርባሽን ነይ በመስቀል የአባትነት ትርጉም ከሃይማኖት ቤት አምጥተናል። ስለዚህ አባ አጥፍቻለሁ ምን ላድርግ? ስገጂ። ገባችሁ? አባትነት ከቅጣት ጋር አያይዘናል።
ከሃይማኖት ቤት ይዘነው የመጣው ነው። በጌታዬ በኢየሱስም ይገለበጣል። እንጂ ሰስነም ኢየሱስዬ ስምህ ይባረክ። የኔ አባት ስምህ ይባረክ። አማኑኤል ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ገባችሁ? ሃይማኖት ቤት ራሱ የአባትነትን ትርጉም አበላሽቶብናል። የሃይማኖት አባቶች ለዚህ ነው አባት ተብላችሁ አትጠሩ፣ ልታሟሉ አትችሉም፣ የአባትነት ስፒሪት የላችሁም፣ ማንም አባት ተብሎ እንዳይጠራ ያለው ኢየሱስ። ለዚህ ነው ማንም እውነተኛ አባት በመንፈሳዊ ዓለም ውስጥ አንድ ነው። ማንም አባት ብሎ እንዳይጠራ ራሱን ያን ፖዚሽን እንዳይሰጥ እግዚአብሔር እስካልሰጠው ድረስ በዛ ሙላት ውስጥ እስካልሆነ ድረስ ማንም እንዳይናገር። ጳውሎስ አንዳንድ ቦታ ላይ ይናገራል። እኔ አባታችሁ ነኝ ይላቸዋል። ለቲቶ እንደ አባት አሳደግኩ ይለዋል። ገባ? ያን ፖዚሽን ያገናኘው ከመውለድ ጋር ሳይሆን ሙሉን ከጨረሰ በኋላ ነው። አሳድጌሃለሁ፣ የሚያስፈልገውን ነገር ሁሉ ሰጥቼሃለሁ፣ በክርስትና ዓለም ውስጥ መድረስ በሚገባ ቦታ ሁሉ እኔ አድርሻለሁ። ስለዚህ ከተሰራው ስራ አቋያ የአባትነትን ፖዚሽን ልነግርህ እችላለሁ። ነገር ግን ማንም ተነስቶ በሃይማኖት ቤት ውስጥ እኔ አባት ነኝ ብሎ ራሱን እንዳይቆጥር፣ የአባትነት መንፈስ ከሌለው አንድ ሰው አባት ሊባል አይችልም፣ አብሶ በመንፈሳዊ ዓለም ውስጥ። ለዚህ ነው ይህ አባታችን አጀማመሩ ከነገሮች ጋር የተያያዘ አይደለም። ዓለም ሳይፈጠር በፊት እሱ አባት ነው። ያለምንም ነገር በፊት እግዚአብሔር አባት ነው። አባትነት ኢስ ስፒሪት፣ መውለድ ጋር የሚያያዝ አይደለም። አባትነት ማንነት ነው። አባትነት ከተወለድሽ በኋላ ልጅ ከወለድሽ በኋላ የምትጠሪው ስም አይደለም። ፖዚሽን እንትን አይደለም። ሁኔታ የሚሰጠን ስም አይደለም። እግዚአብሔር አባት የሆነው ከምንም ነገር በፊት ነው። ማንነቱ ነው አባትነት። ባህሪው ነው አባትነት። ከአባትነት ውጪ እግዚአብሔር ሊኖር አይችልም። ከዛ ማንነት ውጪ ሊኖር አይችልም። ያ ማንነቱ በምድር ላይ እኛ በሚገባን መልኩ ተገለጠ እንጂ እኛ ሳንኖር እግዚአብሔር አባት ነው። ክብር ሁሉ ለኢየሱስ ይሁን። ጊዜ ካለን በዚች ላይ አንድ ልጀምርና ነገ በደንብ ብንቀጥለው ይሻላል። ይሄን ቃል ብቻ ላንብበውና ዛሬ አጠር አድርጓለሁ። እሺ፣ ክብር ሁሉ ለኢየሱስ ይሁን። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ኮኪዬ እስቲ አንብቢው ወይ አዲስዬ። ሆሊ ስፒሪት የእግዚአብሔር መንፈስ እሰይ የኔ ጌታ፣ እሰይ የኔ ጌታ፣ እሰይ አማኑኤል፣ እሰይ የኔ አባት። አንደኛ ዮሐንስ 3:1 በጌታ በኢየሱስ ስም አነባዋለሁ። አሜን። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴ ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ክብር ሁሉ ለኢየሱስ ይሁን። እንደዚህ ይላል። ተባረክልኝ ኩኪዬ። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። አብ ምን ሰጠን? ፍቅር እንደሰጠን እዩ፣ እንዲሁም ደግሞ ነን። ስለዚህ ምክንያት ዓለም እርሱን ስላላወቀ እኛን ደግሞ ሊያውቀን አይችልም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን። አያችሁ፣ ልጆች መምሰል ጋር ያያይዟል። ክብር ሁሉ ለኢየሱስ ይሁን። ምን አለ? የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁ ነን አለ። አያችሁ፣ እግዚአብሔር ጥሪው ምንድን ነው? የእግዚአብሔር ጥሪ ምንድን ነው? ከባህሪው ነው የተነሳው። ስለዚህ ባህሪው አባት ስለሆነ አባትነት ደግሞ ምን ይፈልጋል? ልጅ ይፈልጋል። ገባቸው? የአባትነት ባህሪ ጥሪ ያለው፣ አባትነት ፍቅር ነው።
ገባችሁ? ከምንም ጋር የሚያያዝ አይደለም። ከምንም ጋር የሚያያዝ አይደለም። የአባትነት ፍቅር ከተወለደ በኋላ ልጆች በሚያረጉት ነገር ላይ የተወሰነ አይደለም። እሷ አሪፌ ልጄ ነች ያዳላል። እሷማ ወደ እኔ ጠጋ ትላለች። 3 ሴቶች ልጆች አሉኝ፣ 5 ሴቶች ልጆች አሉኝ። እሷ 4 ወንዶች ልጆች አሉኝ። እነሱማ ትንሽ ለእኔ ጠጋ ይላሉ። ስለዚህ ይልና ይሄኛው አባት ያለውን አቅርቦት ይመለከትና ፍቅሩ የዛኑ ያህል የተለያየ ይሆናል። ጌታ ይባረክ። እኔ አንድ ልጅ ነኝ ያለኝ፣ አይከፋፈልም። አንድ ነው። አተኩሬ አንዱ ላይ ነው የምጨርሰው። ለአበበች ለከበደች የምሰጠው ነገር የለኝም። የቱን ትወጃለህ የቱን ትወዳለህ የሚባል የለም። አንድ ቡቦ አለቀ። ሰፊኒ እሱ ላይ ፍቅሬን ሁሉ እንዘረግፋለን። እናትም አባትም እንዘረግፍለታለን። ግን አንዳንድ ጊዜ የምንላለን ፍቅራችንን የአባትነትን ፍቅራችንን ምን እናደርገዋለን? ከቀረቡን አኳያ ለእኛ ካላቸው ፖዚሽን አኳያ በልባቸው ሁሉንም እንወዳለን። ልጆች ፎርሹን ይወዳሉ ቤተሰቦች። ግን ለነሱ ካላቸው አኳያ ምን ይላሉ? እሷ ትንሽ ለየት ትልብኛለች ይላሉ። ገባቸው? የሆነ ነገር የሚሰጡት ነገር አለ። ከምን ከተፈጠረው አኳያ ከሚደረገው አኳያ። እግዚአብሔር ጋር እንደዚህ የለም። ማንም ልትሆኝ ትችያለሽ። የትኛውም ዘር ውስጥ ልትሆኝ ትችያለሽ። የትኛውም መልክ ሊኖርሽ ይችላል። የትኛውም ባህሪ ሊኖረን ይችላል። እግዚአብሔር አንድ ባህሪ ያለው የአባትነት ባህሪ ያለው። የአባትነት ባህሪ ደግሞ ፍቅር የሚባል አለው። በአባትነት ውስጥ ነው ፍቅር ያለው። ገባችሁ? ከምንም ጋር የተያያዘ አይደለም። አባትነት ውስጥ ፍቅር አለ። የአባትነት ፍቅር ልጅ ይፈልጋል። አያችሁ? ልጅ ይፈልጋል። አጠገቡ የነበረ አንድ ልጅ አለ። ከምንም አኳያ ወደ ታች ወደ ላይ የማይልበት አንድ ልጅ አለው። ያ ፍቅር በልጁ ላይ የተገለጠ ፍቅር ነው። ጅማሬ የሌለው ፍቅር፣ ፍጻሜ የሌለው ፍቅር። እንዴ ከወደደው ታዲያ መስቀል ላይ ለምን አሳልፎ ሰጠው? አያችሁ? እሱ ነው ችግሩ። አሁንም እኛ እንላለን እግዚአብሔር አባቴ ነው፣ ከወደደኝ ለምን መኪና የለኝም? ለምን ጫማ አልሰራልኝም? ለምን ባል አላገባሁኝም? ለምን አይባልም። ነውር ነው። እግዚአብሔር አባቴ ነው ለምን የለኝም አይባልም። ለምን ይሄ ነገር አልሆነም? እንማረዋለን። እሱ ግልጽ አድርገን እዚህ ቦታ ላይ የምንመለከተው የእግዚአብሔር ልጆች ተብለን ልንጠራ አብ የሆነ ፍቅር ሰጥቶናል። አያችሁ? ያ ፍቅር፣ ያ ጥሪ የልጅነት ጥሪ ይባላል። እግዚአብሔር ልጆች እንድንሆን ነው ይጠራል። ይሄ የልጅነት ጥሪ ከምንም የፈረጨ ሳይሆን ከአባትነቱ የመነጨ ነው፣ ከፍቅሩ የመነጨ ነው። አንድ ቦታ ላይ የአባትነት ፍቅሩ እዛ ጋር በልጁ ላይ ተገልጧል። በማ በወልድ ላይ ተገልጧል። መቼ? ዘመናት ሊቆጠሩ ልናቀው እኛ በማንችለው ዘመናት ውስጥ በአእምሯችን ልንጠረጠረው በማንችለው ዘመናት ውስጥ የአብና የወልድ ፍቅር ዘላለማዊ ነበር። ጅማሬ የሌለው ፍቅር ነው። እንዴት እንደነበር አናቅም፣ አልተገለጠልንም። ሲገለጥልን ያኔ እናውቃለን፣ ላይገለጥልንም ይችላል። መቼ ነው የጀመሩት ያን ፍቅር? ምንም የምናውቀው ነገር የለም፣ መጽሐፍ ቅዱስ ላይ አልተጻፈም። ያ ፍቅር ዘላለማዊ የሆነ ፍቅር፣ በሁለቱ ዘንድ የነበረ ፍቅር፣ በመንፈስ ቅዱስ ሰማይን ያደነቀው ፍቅር፣ ያ ፍቅር ምን መሆን ፈለገ? መብዛት ፈለገ። ስለዚህ አንድ ጥሪ መጣ። ወደዚህ ክብር፣ ወደዚህ ፍቅር፣ ወደዚህ ልጅነት ጥሪ ሊያደርግ እግዚአብሔር ወደ ምድር መጣ። አያችሁ? የተጠራችሁበት ጥሪ መጀመሪያ እዩት። የልጅነት ጥሪ ነው የመጣው። ማንም በወደደበት ልክ፣ ልጁን በወደደበት ልክ። ክብር ሁሉ ለኢየሱስ። እቺን ቃል ብለን ለዛሬ እናቆማለን። እንደው በዚህ ላይ ላቆም። ምን አይነት ጥሪ እንደተጠራችሁ እንዲገባችሁ ዮሐንስ 17 ላይ በጣም የሚገርም ቃል አለ። ይሄን ስሙኝ በደንብ። ዛሬ ሪፍሌክሽን ከብዙ ሰው ነው የምፈልገው። አጠር ያለ ሪፍሌክሽን። ክብር ሁሉ ለኢየሱስ ይሁን። ዮሐንስ 17:23 ላይ ኢየሱስ ይባረክ። ኢየሱስ መጥቶ ነው እንደዚህ የጸለየው። ስለዚህ ይሄን ጥሪ እንድታስተውሉት ነው። እግዚአብሔር ምን ያህል ይወደኛል ሲጠራኝ፣ ልጁ አርጎ ሲጠራኝ፣ ወይንም አብ እንዲህ ያለውን ፍቅር ሰጠ ነው የሚለውና ያ የሰጠበት ፍቅር ምን አይነት ፍቅር ነው? ቆይ አንቺ ጥሩ ካረግሽ ወድሻለሁ፣ ስታጠፊ ደግሞ ጠላሻለሁ። አይ አንቺ በኃጢአት ውስጥ ነሽ፣ አይ ዛሬ አልፈልግሽም።
አንቺ ጥጋባኛ ነህ፣ አንተ እኮ እንደዚህ ያርጋል፣ በቃ ይሄ ፍቅር እዚህ ድረስ ነው፣ ሄደ ገድቦ ነው የጠራል። ወይንስ እግዚአብሔር የወደደን ፍቅር ምን አይነት ፍቅር ነው? እንኩ ፍቅር ሰጠዋችሁ። ያ ፍቅር ደግሞ የልጅነት ጥሪ ነው አለ። ያ ጥሪ ምን አይነት ጥሪ ነው? ያ ፍቅር ምን አይነት ፍቅር ነው? ግልጽ አድርጎ ይነግረናል። ምክንያቱም ይሄን ፍቅር ሊያውቅ የሚችል አንድ ፍቅሩን የቀመሰ ብቻ ነው። ሌላ ማን ሊያስረዳን ይችላል? ገባችሁ? ይሄን ፍቅር የቀመሰው ወይንም ሃሌሉያ የልጅነት ፍቅር የገባው አንድ ብቻ ነው። ያን ፍቅር የተለማመደው በምድር ላይ አንድ ብቻ ነው። ኢየሱስ ይባላል። ስሙ ይባረክ። ሊገልጥልን የሚችለው የአብን ፍቅር ሊነግረን የሚችለው በሚገባን ቋንቋ ሊነግረን የሚችለው አንድ ኢየሱስ ብቻ ነው። ያ ፍቅር ምን አይነት ፍቅር ነው? ኢየሱስዬ እኛ አልገባንም። ምክንያቱም ያሉን አባቶች ስንሰራ ነው የሚወዱን። እንደውም አባታችንን አናውቀውም፣ የለንም እኛ። ስለዚህ ፍለጋ ገብተናል። አባት ፍለጋ ስንፈልግ ለካስ ወንድ ጋር እየገባን ነው። ከዛ በኋላ በዝሙት መንፈስ ተይዘናል። መከራችንን እያየን ነው አባት ፍለጋ። ስለዚህ የተወለዱት ልጆች ያለ አባት ተወልዷል። በእኔ ላይ የነበረው በሽታ እንደውም ሌላ ልጆች እየወለድኩ ጭራሽ አባት የላቸውም። ስለዚህ ግራ ገብቶኛል። አባትነት ምን ማለት ነው? እባክህ ንገረኝ። ይሄ የአባትነት ፍቅር ምንድን ነው ሲል ኢየሱስ ብቻ ነው የገባው። ኢየሱስ እንደዚህ አለ። ዮሐንስ 17:23 ላይ እኛ አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን አንድ ፍጹማን እንዲሆኑ የሰጠኝን ክብር እኔ ሰጥቻቸዋለሁ ካለ በኋላ እንዲሁ ዓለም አንተ እንደላከኝ በወደድከኝን መጠን እነርሱን እንደወደድካቸው ያውቃል። እንዲሁ ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። ኢየሱስ ምን ያህል ነው አንቺን የሚወድሽ? ኧረ አሜን። እግዚአብሔር አንቺን ምን ያህል ነው የሚወድሽ? ኢየሱስን በወደደበት መጠን። ኢየሱስ የመጀመሪያ ስለሆነ ከዛ በኋላ እኛ ደግሞ ትናንሾች ስለሆነ የኢየሱስ ፍቅር ትልቅ ነው፣ ለኛ ያለው ፍቅር ደግሞ ትናንሽ ነው። ኖ የአባት ፍቅር ኢየሱስን በወደደበት ልክ እኛን ይወደናል። መጠን የለውም። በአብ ቀኝ እኩል ነው ያስቀመጠን። እሱ የበኩር ነው። ፍቅሩ አለያይም። ኢየሱስን በወደደበት መጠን እኔ አይደለም ያልኩት፣ ጳውሎስ አይደለም ያለው፣ ዮሐንስ አይደለም የጻፈው፣ ኢየሱስ ራሱ። ለዚህ ነው አብሮን የሞተው፣ አብሮን ዋጋ የከፈለው፣ አብሮን የተገረፈው፣ አብሮ የተነሳው፣ አብሮ በሰማይ የተቀመጠው። ምንም ተጣብቋል ከኛ ጋር። ያ ፍቅር ግን አልገባንም። ያ ፍቅር ከነገሮች ጋር ስላያያዝ ነው። ለምን ይሄ ጎደለብኝ? አትወደኝም። እግዚአብሔር ቢወደኝ ኖሮ እንደዚህ አይነት ስራ ውስጥ አልገባም፣ እንደዚህ አይነት ትዳር ውስጥ አልኖርም። ለምን ልጄ ሞተ? ለምንድን ነው ከስራ የተባረርኩት? ለምንድን ነው እዚህ ሀገር ማልኖረው? ለምንድን ነው እዛ ማንሄደው? ቢወደኝ ኖሮ እንደ እንትና ያደርገኛል። ውድድር ከአበበች ጋር ከከበደ ጋር የእግዚአብሔር ፍቅር ላይ ማነገረሽ? ይሄን መገለጥ ማን ነገረሽ? እግዚአብሔር ከእንትና ይበልጥ ከእንትና አሳንሶ ይወደኛል የሚለው ማን ነገረሽ? ማን ነገረህ? መጽሐፍ ቅዱስ ግን ምንድን ነው የሚለው? እኔ አንተ እኔም በወደድክበት ልክ አይደለም እኮ የሚለው። መጠን፣ አንድ ነገር መጠን አለው አይደለ? የእግዚአብሔር ፍቅር መጠኑ ኢየሱስ ነው። በዛው ልክ ነው እኛን የወደደን።
ሰው ሲወድ ምን ያደርጋል እግዚአብሔር የሚለውን እናያለን። አብ ሲወድ ምንድን ነው የሚያደርገው የሚለውን እናያለን። ለኢየሱስ ምን ያልሆነለት ነገር አለ? ለኢየሱስ ምን ያልሆነለት ነገር አለ? ገባችሁ? ለዚህ ነው ዮሐንስ 1:12-13 ላይ የእግዚአብሔር ልጆች የሆኑ ዘንድ ቤት ገዛላቸው አይልም። የእግዚአብሔር ልጆች የሆኑ ዘንድ ልብስ ገዛላቸው አይልም። በምድር ላይ ኢየሱስ የመጣው ምን ልል ነው? የልጅነት ምን ስልጣን። ልጅነት ኢስ ራንክ በሰማይ ገብርኤል፣ ሚካኤል፣ እንትና ስማት ገዦች ምናምን ይልና ስልጣን መጨረሻ ምንድነው? ልጅ ይባላል። ልጅነት ስልጣን ኢስ ፖዚሽን፣ በእግዚአብሔር ጋር ከቆኙ የሚያስቀምጥ ፖዚሽን። እግዚአብሔር በኋላ እንመለከተዋለን ነገር ገላትያ ላይ የእግዚአብሔር ወራሾች ነን የሚለው ወራሽነታችን ነገሮችን አይደለም። የአባትነት ስልጣን ልጅነት፣ ወደ ልጅነት ስልጣን የአባትነት ፍቅር የልጅነትን ስልጣን ይሰጠንና ያ ስልጣን የት ያስቀምጠናል? በአብ ቀኝ ያስቀምጠናል። በአብ ቀኝ ተቀመጥን ማለት ሙሉ ፕሮቴክሽን በምድር ላይ ስንመላለስ አንዳችን እንዳይነካል ያፍቅር በምድር ላይ ያለ ኢየሱስን በጠበቀበት ልክ ካልተሰጠ በቀር እኔ እኮ ልፈታና ላስር መብት አለኝ ሲለው ከሰማይ ካልተሰጠ በፈቀር አንዳች በእኔ ላይ ስልጣን የለም ማለት ምንድን ነው? የአብ ፍቅር፣ የአብ ጥበቃ ለኢየሱስ በወደደበት ልክ ለእኛም የሚሆንልን። ሰይጣን እኔ ላይ በእንትን ገብቶ በድግግት ገብቶ አይደለም። አባ እስቲ በአባ ላይ እንረፍ። በምድር ላይ 5ቱ ድንቢጦች አንዳች አባታችሁ ፈቃድ እንደማይሆን ሁሉ በእናንተም ላይ ጸጉራችሁ የተቆጠረ ነው። አንዳች ልትሆኑ አትችሉም። የአባት ፍቅር፣ የአባት ጥበቃ ለኢየሱስ የሆነለት። እኛ ግን ምን እንላለን? ውደቅ፣ በመንገድ የወጣ በጀርባ የወጣ የአጋንንት አሰራር በግራ የወጣ ህይወቴ ላይ ልጄ ላይ የወጣ ባናው ነው ተቀበለን የሌለ አባ ኢየሱስን በጠበቅበት ልክ እኔን ስለምትጠብቀኝ አባ፣ የልጅነት መንፈስ ስለሰጠኝ አባ፣ ክፉ በእኔ ላይ ስልጣን ስለሌለው አንተ ካልፈቀድ አባ አንዳች እኮ አልሆንም። አቤት እረፍት፣ አቤት እረፍት! የሌለ ውጊያ ውስጥ ነው እኮ ሰይጣን የከተተን። የአባትነት ፍቅር ቀምቶ እንትን ሰጥቶናል። ተዋጋ። እግዚአብሔር ይገልብጣቸው። የሆኑ ትናንትና ነው መቼለት ቲክቶክ ላይ ሳይ ነበር የሙሴ በትር ነው ምናምን የመዋጊያ በትር ምናምን ብለው አጣና የሚሸጡ። ኧረ በኢየሱስ ስም ኧረ ተው እናታችን። ፍልፍሉ ሆነዋል አይደል እንዴ እነዚህ ሰዎች? ሰው ለመሳቅ ቸርች ይምጣ እንዴ? ፍልፍሉ እንኳን እንደዚህ አያስቅም እኮ። የመዋጊያ በትር ተብለው እንጨት የሚሸጡ ዘይቱን ሸጡት፣ ብርድ ልብስ ሸጡ፣ ዱላ። ህዝቡ ደግሞ ዱላ ይዞ የመዋጊያ በትር የሙሴ የምን በትር ነው? አረ በጌታ በእናታችሁ በትር ዱላ እየሸተተ ነው ዘንድሮ። ለምን? የእግዚአብሔር ጥበቃ ስላልገባን፣ የአባት ክርስቲያን ማን እንደሆነ ስላላወቅ ነው። ልብስሽን ታያለሽ፣ መልክሽን ታያለሽ፣ አካባቢ ታያለሽ፣ እናት እናያለን፣ አገር እናያለን። እግዚአብሔር አባት አይደለም በፍጹም። ሊሆን አባቴ ከሆነማ ይሄን ማድረግ አለበት። ኖ ኢየሱስ መስቀል ላይ አባ ለምን ተውከኝ? አባ ፈተና ውስጥ አባ ችግር ውስጥ አባቴ እንዳለ አረጋለሁ። በጥፊ ሲመታ በሰማይ እንዳለ እንደዛ ነው ማረገው። እኔ አባቴ ከሆነ ለምን በጥፊ ይመታለሁ? እኔ አምላክ አይደለሁ አላለም። የአባት ፈቃድ አይመስልም። ጥበቃው አይመስልም። በሚያሰደም መንገድ ሁሉ አለ። ወተን እንኳን
ጠፍተን እንኳን ጥበቃው አለ። አባትነቱ በልባችን አለ። ሉቃስ 15 እንማረዋለን። እሱንም ገባ። ከአባቱ ጥበቃ ልጅ ወጣ እንጂ አባቱ ከልቡ አልወጣም። አባት አይወጣም። ክብር ሁሉ ለኢየሱስ ይሁን። ያለው አማራጭ እሱ ነው። ልጁ ወደ ልቡ ሲመለስ አባት አለኝ አለ። ወደ ልብ ብቻ መመለስ ነው። ከፕሮቴክሽኑ ወጣ እንጂ ከእግዚአብሔር ጥበቃ ወጣ እንጂ የእግዚአብሔር ማንነት ከልቡ አልወጣም። የእግዚአብሔር ግንኙነት ውጫዊ አይደለም፣ ልባዊ እንጂ ወደ ውስጥ ነው የምንመለከተው። ከዛሬ ጀምሮ ከዙሪያችሁ ውጡ። ኢየሱስን በወደደበት ልክ እኛን ይወደናል። እናብራራዋለን። ቁጥር 1 ላይ ነኝ ገና ያለሁት። ይሄን ሁሉ እንዴት እንዳወራው ምንም ማውቀው ነገር የለም። እንደገና ሰምቼ ሰው ያስተምረኝ እላለሁ። ክብር ሁሉ ለኢየሱስ ይሁን። አቤት ነገ ስንማር፣ አቤት የሚቀጥለው ሳምንት አይ ዶንት ኖ አባትነትን ነው ኢየሱስ ጌታ ሌላ ዳይሜንሽን ውስጥ ይከተናል። ከዛ በኋላ ሪላክስ እናደርጋለን። ጩኸት የለም፣ አምጣ የለ፣ ለምን አላረክልኝ ምናምን የለም። አመሰግናለሁ። ይሄው ቡቡዬ እዛ በእንትን ተኝቷል። አይፓዱን ይዞ ማን ይክፈል? ኢንተርኔት የሚያውቀው ነገር የለም። ልብሱን ከፈለገ ይቀዳል። ተኝቷል። የራስ ጉዳይ። አሁን እዚህ ጋር ሲጨርስ ባባ ፉድ ይለኛል። ይኸው አሁን ሲነሳ ምንም ተኝት። የሚዋጋው ነገር የለም። ደሞዝ ይምጣ ቤት ይምጣ የሚያውቀው ነገር የለም። ከየት ይምጣ ምግብ ይከፍታል፣ ፍሪጅ ውስጥ ይበላል። ምንም ጣጣ የለው። ለምን? አያችሁ፣ አባት አለዋ። ገባ? ያውቃል ምንም ነገር እንደማይሆን። ልክ ሊወጣ ሲል ለብቻው ና ይለኛል። አብረን እንውጣ ነው የሚለው። ለብቻው አይወጣም፣ በር አይከፍትም። ያውቃላ ፕሮቴክሽን እንዳለ። እኛ እኮ ቤቱን ትተን ውጪ ነን። ወዳቅ የምግብ መንፈስ የቤት ኪራይ መንፈስ ነው። ውጪ ነው ካለ ነው ተከፍሎል። አባትየው ከፍሎ ቤት ውስጥ ቁጭ ብለው ጉቦ ወጥቶ እዛ ጋር ቢሯሯጥ እኮ ማለት ነው አይደለ? ልብስ የታለ የልብስ መንፈስ? ልብሴን የያዘ ምግቤን የያዘ ኢንተርኔቱን የያዘ ቤት ውስጥ ግባ፣ አርፈ ቁጭ በል። ኢንተርኔቱም አለ ምግቡም አለ። ይሄ አባትነት አልገባንም። በስቱ ውስጥ ስናርፍ የእግዚአብሔር የሆነ ሁሉ ለኛ አለ በሚያስፈልገን ጊዜ። እስቲ ይሄን ነገር ልበላትና ልጨርስ። አንድ ሰው ጠዋት ሲነሳ፣ ከእናንተ አንድ ሰው ጠዋት ሲነሳ አየር ብሎ ይጸልያል? አየርን ያዝክ እንላለን አይደል? እንደ መብት ነው እኮ። እፎይ የዛሬ አየር ደግሞ ምናምን አለ። ጭራሽ አየሩ ሙቀት ነው ደበረኝ ምናምን ሁሉ እንላለን። የአባትነቱ ነው እኮ ይሄ። ደሴ መንፈስ ነው ለኛ ላይ ሊገባን የሚያስፈልገው። ጠዋት ስንነሳ የእግዚአብሔር አባትነትና ሙሉ ጥበቃ ሁሉ ጊዜ ከኛ ጋር እንዳለ እንደ አየር ነው ልንተነፍሰው የሚያስገባው። ሪላክስ የሚያደርግ የሚያሳርፍ፣ ትግል የሌለበት። አባትነቱን ግን ስለማናቅ መከራ ውስጥ ነው ያለነው፣ ሩጫ ውስጥ ነው ያለነው። ቅዱስ አባት ሆይ አመሰግናለሁ። ሆሊ ስፒሪት ሆሊ የእግዚአብሔር መንፈስ እሰይ አመሰግናለሁ የኔ ጌታ። የረዳህን አምላክ ተመስገን። የረዳህን አምላክ ተመስገን። ያስተማርከን መንፈስ ቅዱስ ተመስገን። ተመስገን። አስተማሪ ስለሆንክ ተመስገን። ሆሊ እግዚአብሔር መንፈስ ተመስገን። ስለረዳህን ተመስገን። አባት ሆይ አመሰግንሃለሁ። ክብርን ሁሉ ለአንተ ሰጠሁ። እያንዳንዳችን በልባችን የታተመ ስለሆነ ይሄ እውነት ጌታ ሆይ አመሰግንሃለሁ። ክብር ሁሉ ለአንተ ብቻ ይሁን በኢየሱስ ክርስቶስ ስም አሜን። አይ ኢየሱስ እኮ ጌታ ነው አይደለም?
ከበሩ ሁሉ ለኢየሱስ አባ ከበሩ ሁሉ ለኢየሱስ ምህረት የገነነለት እግዚአብሔር የሚጠብቀው ይቅርታን የሚያደርግለት እንደኔ ያለ ሰው ማለት ምህረት የገነነለት እግዚአብሔር የሚጠብቀው ይቅርታ የሚያደርግለት እንደኔ ያለ ሰው ማለት አዲስ ነው ምሕረቱ ማለዳ 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 ቁርሴ ነው ምሕረቱ ማለዳ 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 ጠገብኩኝ ምሕረቱን ማለዳ 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 ጠገብኩኝ ምሕረቱን ማለዳ 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 ተኝቼ